ስም ሶስት ነገር ይይዛል ብዬ የመጀመሪያውን እግዚአብሔር የተጠቀመባቸውን ወይዎች ተናገርኩኝ። ማንነት የሚገለጠው ከስምህ ጥሪ ሲጀመር መጽሐፍ ቅዱሱ በመክብብ መጽሐፍ ምዕራፍ 6 ቁጥር 10 ላይ ሲናገር እንዲላል የሆነው እርሱ አስቀድሞ ታወቀ ሰውም እንደሆነ ስሙ ተጠራ ይላል። ስሙ ተጠራ። ከመፈጠር በፊት ስም ቀድሟል። የሆነው እሱ አስቀድሞ ታወቀ ሰውም እንደሆነ ስም መጽሐፍ ሲናገር ምን ይላል? እግዚአብሔር አዳም ብሎ ጠራው። ከአፈር የተሰራ ማለት ነው አዳም። እግዚአብሔር ሔዋንን የሕያዋን ሁሉ ምን እናት ሲላት ሔዋን አለ። ሚገልጥል ነገር አለ። ፐርፐዙን ይገልጣል፣ ዓላማውን ያመጣል። ስሙን ሲነግር ውስጡ ፐርፐዙን ይነግራል። በስሙ ውስጥ ፐርፐዙን ታየዋል። አብርሃም ሲለው የአሕዛብ ሁሉ አባት። ለምን? የአብርሃም እቅድ ዘሩን እንደ ሰማይ ከዋክብት ማብዛት፣ አሕዛብ በእርሱ እንዲባረኩ። ሶራ በሚለው ስሟ መጠሪያዋ ማንነቷን አይገልጥለትም። ስለዚህ ምን አለ? ሳራ ብሎ ጠራት። ሚገልጠው ነገር አለ። መጨረሻ ላይ ያሳየቻችሁ የነበረው አባቶቻችንን አምጥተን ያዕቆብን ነበር ያሳየዋችሁ። ያዕቆብን ስንመለከት ምን ነበር የተመለከትነው? ያዕቆብ ሌሊቱ ሙሉ ታገለ። ከመልአኩ ጋር ብዙ ታገለ፣ ብዙ አቆየው። ከዛ ምን አለ? ሊነጋ ቀላልቷልና ልቀቀኝ አለ። ያዕቆብ ምን አለ? ካልባረከኝ አልለቅህም። እንግዲህ ተመልከቱት፣ ካልባረከኝ አልለቅህም። በረከት ነው እየፈለገ ያለ። መጽሐፍ ሲናገር በረከትን ምን አርጎ ይጠራዋል? ስም ማን ነው አለው። እንግዲህ ባረከው ሚል ነው እዛ ጋር መታገኝ። ስም ማን ነው አለው። ያዕቆብ ነኝ አለው። ከእንግዲህ ወዲህ ከሰውም ከእግዚአብሔርም ጋር ታግላ አሸንፋልና ያዕቆብ አትባልም እስራኤል ትባላለህ እንጂ። አለቀ። ሄደ። ባርኮታል ማለት ነው። ምኑን ቀይሮት ነው የባረከው? ስሙን ነው የቀየረው። ስም የሚባለውን ነገር የምትቆጥሩበት አስተሳሰብ አቅም አልባ እንድትሆኑ አድርጓቸዋል። ስም ኖርማል እዚህ ዓለም ላይ በለመድነው መጠሪያ ነው። መንፈሳዊ ዓለም ላይ ስም ነው ማንነትህን የሚገልጠው። ስም ካራክተርህን ይገልጠዋል። ልንገራችሁ፣ ዲያብሎስ ምን ይለዋል? ሰይጣንን ከተጠራባቸው ስሞች አንዱ ነው። ኤፌሶን መጽሐፍ ላይ ምዕራፍ 6 የዲያብሎስን ሽንገላ መቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ምኑ ነው የሚገልጠው? ካራክተሩን መንፈስ ነው። ለምሳሌ በጣም ሚያበራ ኮከብ እያለ ዲያብሎስ ብለህ አጠራው። ስሙ ማን ነው ይሄ የሚያበራው? ዲያብሎስ ነው አትልም። ምክንያቱም መንፈስ ዓለም ማንኛውም ካራክተር በስሙ ውስጥ ነው የሚገለጠው። እዛ የሚያበራበት ቦታ ላይ ምን ብለህ ነው የምትጠራው? ሉሲፈር ኪሩብ እያለ አጥቢያ ኮከብ እያለ ሉሲፈር ማለት ሻይኒንግ ላይት
የሚያበራ ብሩህ ብርሃን ማለት ነው። አማርኛችን ላይ የሚያበራ ኮከብ ነበር ይላል። የሚያበራ ሉሲፈር ብሎ ይጠራዋል። አሁን በመጣበት ካራክተሩ መለወጡን ሲነግር ምኑን ነው የሚለውጠው? ስሙን ነው የሚለውጠው። ሉሲፈር እያለ የሚያበራ ኮከብ እያለ ባለው ካራክተር ነበር ያኔ ጻፈልህ። አሁን ካራክተሩ ስለተለወጠ ስሙን አብሮ ለወጠው። ማን ብሎ ጻፈልህ? ዲያብሎስ። ዲያብሎስ ማለት ሸንጋይ ማለት መንፈሳዊ ዓለም ነው ማወራችሁ። መንፈሳዊ ዓለም ላይ ማንነታችሁን በስያሜያችሁ ነው የሚያውቁት። ካራክተራችሁን በስያሜያችሁ ነው የሚያውቁት። መንፈሳዊ ዓለም ላይ ስልጣናችሁን በስያሜያችሁ ነው የሚያውቁት። ስያሜ ይገልጠዋል ምን አይነት ኔቸር እንደሚገለጥበት። አባቶቻችንም ሲያወጡ ያንን ነበር የሚያወጡት ስም። ምክንያቱም መንፈሳዊ ዓለም የካራክተር መገለጥ የዚያ ፐርፐዝ የዚያ ፕሮግራም መገለጥ እንደሆነ ስለሚታወቅ መንፈሳዊ ዓለም ላይ ያንኑ ነበር የሚያደርጉት። ለምሳሌ ዳንኤል፣ ትንቢተ ዳንኤልን በመታነቡበት ሙሉ ታሪክ ውስጥ የመጨረሻው ምዕራፍ እስክትደርሱ ድረስ የምታዩቸው ነገር ከፍርድ ጋር የተያዙ ናቸው። ፍርድን ነው የሚያመላክቱት። ያንን ሐውልት መጥቶ ሲፈጨው፣ አንበሳ ጉድጓድ ሲጣሉ፣ እሳቱ ሲጣሉ፣ በቆሎና ሽምብራ ሲበሉ፣ በጣም ብዙ ነገር ሆኖ የመጨረሻው የመገለጡ ሚስጥር ፍርድን። ያንን ደግሞ የምታረጋግጡት በምዕራፍ 12 ላይ የዳንኤል የመጨረሻ ቃል በመጨረሻው ዘመን ይላል አይደለም? የበሰበሱ ስጋዎች ሁሉ ምን ይላሉ? ይነሳሉ፣ በእግዚአብሔር ፍርድ ወንበር ፊት ይቆማሉ። ዳንኤልም በክፍል ምን ትላለ? ትቆማለ ተብሎ ምዕራፍ 12 ላይ የተጻፈው መቃብሮች ይከፈታሉ፣ ሰው በፍርድ ፊት ይቆማል። ዓለም እንዴት እንደሚፈረድባት፣ አውሬዎቹ እንዴት እንደሚፈረድባቸው፣ እሳት ከፊቱ የሚፈስ የመጨረሻው ሰባው ሱባኤ የፍርድ ዘመን ሁሉንም ነገር ከፍርድ ጋር የተያዘ ነው። ስሙ ሚልኪያስ አይደለም። ስሙ ማን ነው? ዳንኤል። ዳንኤል ማለት God is my judger ማለት። አንበሳ ጉድጓድ ተጥለ ስም ማን ነው ስባል ዳንኤል። ከጎን ላለው ሰው ይገባሃል ወይ በለ፣ እንደገና በለው እስኪ ይገባሃል ወይ በለ። አንበሳ ጉድጓድ መሃል ሆነ ስምህን ያሰብክ በሐሰት የፈረዱብህ በሐሰት የጠነሰሱብህ በላይ ላይ አይሰራም በለ። እሳት መሃል ልትጣል በለ። የንጉሥ ውሳኔ በለ በላይ ላይ አይሰራም በለ። ምክንያቱም በለ ስም ያስታውሳል በለ። ምን ብሎ ነው የሚያስታውሰው? God is my judger። አበባ አይደለም የሚፈርድብኝ፣ ንጉሥ አይደለም የሚፈርድብኝ። ፈራጄ ሁሌ ማን ነው? እግዚአብሔር ነው። እግዚአብሔር ከሆነ ፈራጅህ የሐሰት ፍርዶች ሁሉ ዛሬ ካንቺ ወተሻሉ። በክፉ የፈረዱብህ ፍርድ ሁሉ ተሻረ፣ ተሻረ። በጌታ በኢየሱስ ስም ተሻረ። Why? Your name is Daniel። ይኸውላችሁ አመጽ እየበዛ ሄደ። አመጽ እየበዛ ማለት ችግር እየገነነ ሄደ። የሰው ልጆች ከወደቁ መላእክት ጋር ተጋቡ። ኒፍሌሞች ተወለዱ። ሰው መብላት ጀመሩ። የሰውን ፒውር ዘር ለማጥፋት እነኚህ የተደቀሉት
ጃይንቶች 30 ሜትር ሁሉ የሚሆኑ አሉ። አጽማቸው አሁን ተገኝቷል። 30 ሜትር ሰው ይሄ እኮ 10 ስንት ነው? ይሄ 17 ነው የሆነ 15 ይሄኛው 7 ሜትር ነው አይደል? ይሄ 7 ነው። ያኛው ድረስ ስንሄድ 13 15 ይሆነ አይተዋል። አሁን እዚህ ሰው ቢሆን እንዴ ቆመ ጆክ ይመስላችኋል አይደል? በእነሱ ፊት እንደ አንበጣነን ሲሉ አንተ ራሱ ይሄም ያህል ሰው አጋጥሞክ ሄደ ምን ነበርክ እንዴት ነበር ስለው ልንወርስ ነው እንዴ እነሱን አረ በፊታቸው እንደምንድነን እንዳንበጣነን። ውሸታቸውን አይደለም እውነታቸው ነው። እንዳንበጣ ነው የሚያክሉት። 30 ሜትር ቢሆን ማለት የዚህን እጥፍ ማለት እንዲህ ብለ ሁሉ አታየው። መጨረሻው ሰውየው አፍንጫውን ያው ትልቅ መሆኑ አይቀርም። ቀዳዳውን ስታይ ራስ ዋሻ ነው የሚመስል። እግሩ እኮ እዚህ ጋር ያውለከ ጉልበቱ የእግሩ ጉልበት ይሄ ነው። እዚህ አውራጣቱ ላይ ተደንሳል። እንደዚህ አይነት አመስ እንደዚህ አይነት ጃይንቶች ችግር እየፈጠሩ ባሉበት አመፀኞቹ ባሉበት የእግዚአብሔር ቁጣና ፍርድ እየመጣ እንደሆነ ያየ ሄኖክ ነው አይቶ ቁጣውን ፍርዱን ጎርፉን አይቶ ምን ብሎ ጠራው? በእርሱ እንድናለንና ብሎ ኖህ አለው ይላል። ስሙን ማን አለው? ከሚመጣው ጥፋት ምን ይለናል ነው የሚለው ራሱ ስሙን ሲያወጣው ከሚመጣው ጥፋት ያድነናልና ብሎ ምን አለው? ኖህ አለው። አሁን ስሙ ያልገባው ሰው ኖህ የሚባለው መርከብ ሰርቶ ምናምን ይላል። መንፈሳዊ ዓለም ማንነትህን ዕውቅና የሚሰጠው በስምክ ውስጥ ነው። ዕውቅና ያለው በስምክ ውስጥ ነው። ስምክ ውስጥ ካራክተሩ ይታያል፣ ፐርፐዙ ይታያል፣ መዳን በሱ ውስጥ እንደሆነ ይታያል። አስባችሁታል? የኢየሱስ ስም ደምሳሽ ቢሆን ፐርፐዙ ምንድነው? ህዝቡን ከኃጢአታቸው ያድናቸዋልና። ህዝቡን ከምናቸው? ስሙን ከመጥራቱ በፊት እኮ ነው። ህዝቡን ከኃጢአታቸው ያድናቸዋልና ስሙን የሹዋ በዩ ሴቨር አዳኝ በዩ ራሱ ስሙን አዳኝ በዩ። ህዝቡን ከኃጢአት ምን ይላቸዋልና? ህዝቡን ከኃጢአት ያድናቸዋልና ደምሳሽ በዩ። ከጎን ላለው ሰው መንፈስ ዓለም በለው ካራክተርህን ሲናገር በስምክ ውስጥ ነው የሚናገረው። ስልጣንህን ሲናገር፣ እቅድህን ሲናገር፣ ዓላማህን ሲናገር በስም ውስጥ ነው የሚናገረው። በስም ውስጥ ነው ዲክሌር የሚያደርገው። ልክ ስሙን እየሰማ እያለ ፐርፐዙ ይገባል። አስባችሁታል? ጴጥሮስ እናቱ ያወጡለትን ስም ይዞ ወደ ኢየሱስ መጣ። ኢየሱስ ደግሞ እሱ ላይ ፐርፐዝ አለው። ኢየሱስ የኢየሱስ ፐርፐዝ መንፈሳዊ ዓለም ላይ ሁሉ ጊዜ መንፈሳዊ ዓለም በስሙ ስለሆነ የሚገለጠው መንፈሳዊ ዓለም ላይ የቤተ ክርስቲያን መሰረት እንዲሆን ይፈልጋል። ጴጥሮስን አይታችሁ እንደሆነ ቀድሞ ከሚወጡት እሱ ነው። ሁሌ ከሚናገሩት እሱ ነው። እና ጌታ እናቱ በጠሩለት ስም ይህንን ዓላማ ቢያሸክመው የእግዚአብሔር ቤት በምን ላይ ይገነባል? በሸምበቆ ላይ። ምክንያቱም እናቱ ያወጡለት ስም ማን ነው? ስምዖን ነው። ስምዖን ማለት ሸምበቆ ነው፣ ተሰባሪ ነው። እና ጌታ ስምዖን
ኖ ከዚህ በኋላ አንተ ጴጥሮስ ተብለህ ትጠራለህ። ቆይቶ ምን አለው? በዚህ አለት ላይ ቤተ ክርስቲያኔን ምን እላለሁ? እሰራለሁ። ጴጥሮስ ብሎ ጠራ። ሰማይ እንዴት ነው የሚያውቅ? በምን ስም ነው የሚያውቅ ሰማይ? አየህ፣ የእምነት ኮንፊደንስ እርግጠኛ እንዲሆን ዓለም ደስታ ሚል ስም ይዘሽ ደስታ ዓለም ፀሐይ የሚል ስም ይዘሽ አይጠፋም። ዓለም ፀሐይ ናት የሚል ስም ይዘሽ ዓለማዊ መሆን ያለ መሆን አትችይም። ሰማይ እንዴት ነው የሚያውቅሽ? ሰሞኑን አንድ ቦታ ስም ይመዘገባልና ምዝገባ አለ። ሲገባና ሲወጣ መታወቂያ ሲሰጥ ስም አለ እና የአንዳንድ ሰዎች ስም ለማንበብ በጣም ነው የሚቸግረው። የአንዳንዱ ስም ደግሞ ግጥም ነው የሚመስለው። ግጥም ማለት የሆነ ፐርፐዝ እንዳለው ያስታውቃል። ሲገለጥ የሚባል ሰው ታውቃላችሁ? ስሙ ነው ሲገለጥ። በጣም ደስ የሚል ሲገለጥ ልጅ ሲወልድ ምን ይላል? መዝገቡ ነው የሚል። እና ስታነበው ምን ብለህ ነው? መዝገቡ ሲገለጥ። እና መዝገቡ ደግሞ ስም ሲያወጣ ምን ይላል? ለልጁ ታየ ይላል። ታየ ደግሞ ምን ብሎ ያወጣል? እውነቱ ታየ መዝገቡ ሲገለጥ። እንዲህ አይነት ስም ታውቃላችሁ? ብታምኑም ባታምኑም እውነት ታሪክ ነው ማወራችሁ። ጅማ እያለን ልጅ እያለን ጎረቤታችን ውሻ አለ እና የውሻውን ስም አስቡት። ሰው እንዳመሉ ሰው እንደምኑ ሰውን እንዳመሉ ነው የሚይዘው ብላ ነው ማለት ነው። እና እኛ ራሱ ስንጠራው ስለማናውቅ ሰው እንዳመሉ ና ትላለህ ውሻውን። ለካ እየተሳደብክ ነው ጎረቤቶቹ። ምን ማለትክ ነው? ዘላለም መገለጥ ነው። ውስጡ ያለውን ፐርፐዝ ነው የሚገልጠው። ውስጡ ያለውን አቅም ነው የሚገልጠው። ሚካኤል ብለህ ሚካኤልን የመላእክት ስም ምናምን ብለህ ነው የምታስበው አይደለም። መላእክቶች ጠቅላላ ነው የምላቸው። ስማቸው የእግዚአብሔርን በእነሱ ላይ ያለው ፐርፐዞች ነው የሚገልጡት። እንደ እግዚአብሔር ያለ ማንም የለም። መንፈስ ዓለም ላይ ስምህ ሲጠራ ይታወቃል። ካራክተር፣ ኦቶሪቲክ፣ ማንነት በደንብ ይታወቃል ስምህ ሲጠራ። አሁን እኛ በሰው ስም አስበን ነው። እኛ ስማችን የኛ አይደለም። የኛ ስም ይለያል። ከጎን ላለው ሰው ስምህ ንገረው እስኪ ስሜ በለውና አስተማሪው ልጁን ይጠይቁታል። አንዴ ሁለት ልጆች አጥፍተው አስተማሪው ጆሮውን እየቆነጠጡ እየኮረኮሙት አለ ስም ማን ነው ሲሉት አንደኛው ልጅ ከበደ ነኝ አለ። ሁለተኛውና አንተ ስም ማን ነው ሲሉ ስሜ ይቆነጡት እኮ ስም ማን ነው? ስሜ። በጣም መቱትና ነገረኛ ልጅ ነው ብለው ትተውት ሄዱ።
ጓደኛው ምን አለው? ስምህን እኮ አላወቁትም አለ። ስሙ ራሱ ማነው? ስሜ ነው። ከጎን ያለው ሰው ስሜ ስም ነው በለ። ስምህ ማን ነው? ስሜ የኛ ስም ማን ነው? ለምንድን ነው እግዚአብሔር ልጅ ብሎ የጠራችሁ? መንፈሳዊ ዓለም ላይ ምን እንድትታወቁ ስለሚፈልግ ነው። አስባችሁታል? ሚካኤል ሲባል ማኒፌስትም፣ ዳንኤል ሲባል ማኒፌስትም ያደረገው፣ አብርሃም ሲባል ማኒፌስትም ያደረገው ብዙ ካራክተሮች አሁን ሰማን አይደለ? ኖ ሲባል ማኒፌስትም ያደረገው፣ ጆሹዋ ሲባል ማኒፌስትም ያደረገው የሚገለጥ ነገር አለ። እግዚአብሔር በምድር ላይ ዘርን ያስቀር ሞዓብ ብላ ጠራችው አይደለም የሚለው? ዘር የሚያስቀርልን ምድራዊ ዘር ምክንያት አላት። አንድ ጊዜ ራሔል ልጅ ወለደችና በጣም አማጠች እና ሞተች በዛው። ከመሞቷ በፊት የወለደችውን ልጅ ሰጧት። ወልደሻል ወንድ ልጅ አሏት። ምን አለችው? ቤኔር አለችው። ቤኔር የምጥ የጭንቅ ልጅ ማለት ነው። ከምን ዋጋ ተነስታ ነው? ከምጧ ከጭንቋ ተነስታ ነው። አባቷ የና ልጁ ላይ ክፉ እንዲሆን አልፈለገም። ተጠንቀቁ። ያዕቆብ ምን ብሎ ጠራው? ቢንያም አለ። ቢንያም ማለት የቀኜ ልጅ ማለት ነው። የምጥ የጭንቀት ሳይሆን ቤኔር ስትል ቢንያም ብሎ ሲቀይረው የቀየረበት ምክንያት የምጥ የጭንቅ ልጅ ሳይሆን ማን ነው አለ? እግዚአብሔር ስምን ይቀይረዋል። አባቴ ያለፈበትን ታሪክ ያንተ ካራክተር አድርጎ ያመጣዋል። አሁን አንዳንዶቻችን ደስ ይለናል። ያቤጽ የምትባል ሰው እዚህ ውስጥ አለ? ያቤጽ የለህም። በቃ ልናገር። ያቤጽ መጽሐፍ ቅዱሳችን ሲናገር ከሌን ወለደ እያለ መጥቶ መጽሐፈ ዜና ላይ ያቤጽን ወለደ ብሎ ያቤጽም ብሎ አንድ ቁጥር ብቻ ናት ስለሱም ያወራ። ያቤጽም እግዚአብሔርን አለው፣ አቤቱ መባረክን ባርከኝ፣ አገሬንም አስፋ፣ እግሬን በላይ እንዳላነሳ ጠግቤ፣ ደግሞም ተርቤ እንዳልሰድብ ባርከኝ አለ። እግዚአብሔርም ባረከው ይላል። ለምንድነው ያቤጽ ኖ ያለው? ልክ እንደ ያዕቆብ ወደ መስመር ገብቶ ባርከኝ ያለው ለምንድነው? ስሙ ነዋ። ያቤጽ ማለት ማን ኦፍ ሶሮ ማለት ነው። አንዳንዱ መጽሐፍ ቅዱስ ላይ ስላገኘ ልጁን ያቤጽ ብሎ ይጠራዋል። ልጅን ያቤጽ ያልከኝ ዛሬ ሄደ ቀይር። ያቤጽ ማን ኦፍ ሶሮ መከራ ማለት አይደለም። ሶሮ ማለት የተማረረ መከራ ማለት ነው። ምሬት ያለበት ሶሮ። አልተሸከመውም ይሄንን ሰው። የመከራ ሰው፣ የምሬት ሰው፣ ከችግር ወደ ችግር የሚሄድ ሰው፣ አንዱን ጣልኩ ሲል ሌላ የሚመጣበት ሰው። ስም is a powerful thing። በጣም ኃይለኛ ነገር ነው። ኃይለኛ መሆኑ የምታውቁት መንፈስ ዓለም ወደኛ ዓለም ሲገለጥ ስሙን ብቻ ነው የሚነግርህ። መንፈሱን ሲጠይቀው ኢየሱስ ስምህ ማን ነው ነው የሚለው። ምን ካራክተር አለ አይለው። ስምህ ማን ነው? ስሜ አስደሳች ነው ብሎ ሰውየውን መቃብር ዙሪያ አያኖረው።
ኢየሱስ ስሙን ብቻ ነው የሚጠይቀው። ስሙ መንፈሳዊ ዓለም ላይ ማንነቱን ምን ይላል? ይገልጣል። ሸንጋይ ሲል ይገልጠዋል። ኃይል ሲል ይገልጠዋል። አለቃ መሆኑን ይገልጠዋል። ስሙ ነው የሚገልጠው። የመንፈስ ዓለም የመገለጥ ሚስጥር ስሙ ውስጥ ነው ያለው። ስምህን የቀየረው ሌላ ምን ቀየረ? ባሪያ የነበርከውን ምን ብሎ ጠራ? ልጅ አለክ። አንተ የተቀየረ ስምህን ካላወቅ መንፈሳዊ ዓለም ላይ ስትገለጥ ዘላለም ብለህ ብትገለጥ ዘላለም በምን ምክንያት ወጣ፣ በምን ካራክተር ወጣ፣ በምን ፐርፐዝ ወጣ የሚለውን ታየዋል። ካለዛ መንፈስ ዓለም ላይ የምትታወቅበት ማንነት ምን እንደሆነ አይገባ እና በራስ ማንነት ለመቆም ትሞክራለህ። በራስ ማንነት መንፈሳዊ ዓለም ዕውቅና እንዲሰጥ ትሞክራለህ። ስምህ እንዲጠራ ትፈልጋለህ። ስምህ ግን መንፈሳዊ ዓለም ላይ አደጋ ያለው ስም ሊሆን ይችላል። ሮንግ የሆነ ማንነትን የሚገልጥ ስም የሆነ እና እኛ ስማችን መንፈሳዊ ዓለም ላይ አንድ ብቻ ነው። ስም የለን። በእርሱ የተዋጁ ሁሉ የእግዚአብሔር ልጆች ተብለው ይጠሩ ዘንድ። እስኪ መጠሪያ ይበል። እግዚአብሔርን አይተዋል። ምን ብሎ ይጠራዋል? በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት። ከጎን ላለው ሰው ስሙ እኮ ነው አባት በለ። ሌላ ስም የለውም በለ። ምን ተብሎ ተጠርቷል በአዲስ ኪዳን? አባት። የሁሉ አምላክና አባት የሆነው ይላል። አባት ይገልጠዋል። አንዳንድ ጊዜ አርቆ ማለት ነው ኤሎሂ ብሎ የፓወሩን መጠን የገዥነቱን መጠን ሊነግር ይችላል። ፐርፌክት ኢን ፓወር፣ ክሬተር፣ ፈጣሪ ብሎ ኤሎሂም የሚለውን ስም ይጠራል። እሱ አይደለም ሚስጥሩ። ኢየሱስ መጥቶ ስምህን ለወንድሞቼ ነገርኳቸው አይደለም ያለው? ምንህን? እሺ ኢየሱስ አንድ ስም ሲናገር ሰምታችኋል? ስሞች እየጠራ ኢየሱስ የእግዚአብሔር ስም ይሄ ነው ሚል ትምህርት አለው? ኢየሱስ በጥቅሉ ሊያሳያችሁ የፈለገው እግዚአብሔር ምናችሁ እንደሆነ አባታችሁ። ራሱ ሲጠራው ስሙት። ስትጸልዩ እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። ምን ብለህ ጠራኸው? በሰማይ የምትኖር ምን ብለህ ጠራኸው? አባቴ ብለህ ጠራኸው። ሂዝ ዘ ፋዘር። ምኑን ይገልጥልሃል? ካራክተሩን። አንድ ሰው እኔ ስለ ስም ያን ጊዜ በጣም እየገባኝ እያስተማርኩ ያለውበት ጊዜ እና ያው ሃይማኖት ውስጥ ነው ያለው። ትንሽ ስለ ወንጌል እየነገርኩት ብርሃን እያየ ነው እና ምን አለኝ፣ ዘላለም እኔ ገብርኤል አባቴ ነው፣ ምንም ለምኜው አጥቼ አላውቅም። አይገርምም? ለምኖት ስላላጣ ምን ብሎ ጠርቶታል? አባቴ ነው። ግን መልአክ አባቴ መሆን አይችልም። ዲፋይል ያረጋል፣ ያረክሳል። ምክንያቱም ሌላ አባት እንዳይኖራችሁ ተብሏል። ዲፋይል ያረጋል። መንፈሳዊ ዓለም ውስጥ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ካፊት he the father። አየህ ካራክተሩ ምን እንደሚገልጥ ታውቃለህ? ስምህን ለወንድሞቼ ነገርኳቸው ያለው ምን እንደሆነ እንዲያውቁ ነው። ከጎን ላለው ሰው
ወዳንተ ዞሮ ያለህን ስማ በል። የእግዚአብሔር ልጅ ነን ያለ እስኪ ልጅ ነኝ በል። የእግዚአብሔር ልጅ ሆኛለሁ በል። መጠሪያዬ ልጅነት ነው በል። ውስጥ ያለውን ካራክተር አይቻለሁ በል። ካራክተሩ ይሄ ነው በል። ወራሽ ነኝ፣ አባት አለኝ፣ ወንድም አለኝ። ኢየሱስ ጌታ ነው። ስማችሁን የተቀየረው ስማችሁን የተቀየረው በእውነት ነው የምነግራችሁ። መንፈሳዊ ዓለም የመገለጥ ካራክተር ነው። መላእክት ይሁኑ እግዚአብሔር ይሁን ወደዚህ ዓለም ሲገለጥ የመገለጥ ሚስጥሩ ስሙን ነው የሚነግረው፣ ሌላ ነገር አይነግርም። ሰይጣንም ይሁን የዛን መንፈስ ካራክተር። ለምሳሌ አንድ ሰው የተናገረው ልንገራችሁ። ቤዝመንት ውስጥ እየጸለይኩ እያለ አለ በጣም ግዙፍ መልአክ ተገለጠልኝና የተገለጠው መልአክ እንዲህ አለኝ፣ ኖብል እባላለሁ አለ። ኖብል እባላለሁ። ሰውየው የመላእክት ትምህርት የሚያስተምር ሰው፣ የመላእክት አገልግሎትን ያስተምራል። የመጣው መልአክ ስሙ ኖብል ይባላል። ኖብል እባላለሁ አለ። ኖብል ማለት ታዋቂ ዝነኛ ማለት ነው። ኖብል ነው እንዴ ቤቢ አይደለም። ምንድን ነበር አንቺ ስምሽ ማን ነበር? ኦስካር ነው። ኖብል አይደለም ኦስካር። ኖብል ዝነኛ ታዋቂ የፈመሰ ማለት ነው። አደባባይ ላይ ነገሩ ይወጣ። አሜን ነው። ስሜ እንደዛ ነው አለ ሰውየው። እስከዚያን ቀን ድረስ በጣም ይደክማል፣ የአገልግሎት ይለፋል፣ ይታገላል። ምንም ደጅ ወይንም ታዋቂነት የለው። ይልቁኑ ስተት ነው እንዲህ ነው እያለ የሚያሳድደው በስቷል። መልአኩን ከተገናኘው ቀን ጀምሮ በር በየአቅጣጫው ተከፈተ። ሚዲያ ላይ ወጣ። ነገሮች አሉ። በትምህርቱ ዓለም ላይ ገነነ። ትምህርቱ ታወቀ። ለምን? አብሮት ማገልገል የጀመረው ማን ነው? ኖብል የሚባለው መልአክ ነው። አሁን እንደው ምን አይነት መልአክ ልላክልህ? ያ በሻነ ሀብታም መልአክ ላክልህ አይደለም። መላእክቶች የሚመጡት ስማቸው ውስጥ ካራክተራቸው አለ። መንፈሳዊ ዓለምን የሚገልጠው ስሙ ነው። ምን እንዳለ ስሙት። ሳምሶን የተጸነሰ ጊዜ መልአኩ መጥቶ ድጋሚ ሲናገር ባሏ ምን አለ? የሳምሶን አባት እንደዚህ ያለ ነገሩ በደረሰ ጊዜ እንድናከብር ስም ማን ነው? መልአኩ ምን አለው? ለምን ስሜን ትጠይቀኛለህ? ስሜ ድንቅ ነውና። ስሜ ምንድነው አለ? ወንደር ነው። ስሜ ድንቅ ነው ማለቷ ድንቁ አይደለም። ምን አላቸው? የእግዚአብሔር ሰራዊትን አየ ብሎ ያዕቆብ ምን ብሎ ጠራቸው? መሃናይም ብሎ ጠራቸው። መሰየም መንፈሳዊ ዓለም የሚገልጥ በዚያ ነው ሚስጥሩ ያለው። ይሄ ከሆነ መንፈሳዊ ዓለም ውስጥ እኔ ማን ነኝ? ስሜ ድንቅ ከሆነ፣ ስሜ ግሩም ከሆነ፣ ስሜ ለምን ስሜን ጠይቀኛለህ? ስሜ ድንቅ እኮ ነው። ድንቅነት አለው ውስጡ፣ ወንደር አለው ውስጡ፣ ሚራክል አለው ውስጡ፣ ፓወር አለው ውስጡ። ምን ውስጥ ድንቁ ነኝ ሲል ድንቁ ነኝ እያለ አይደለም መልአኩ። why you ask my name is ወንደር ነው አለ። ስሜን ስትሰማ ወንደር ነው የሚታየው። ሃሌሉያ! እግዚአብሔር ዛሬ በልጅነት ስም አይምሮህን ይሞላዋል። በልጅነት ክብር አይምሮህን ይሞላዋል። በልጅነት ካራክተር ይሞላሃል። በልጅነት ማንነት ትታወቃለህ።
አንዳንድ ጊዜ መጠሪያችን ምን እንደሆነ ካላወቅን ስማችን ማለት ካላወቅን ኮንፊውዝድ እንሆናለን። ምን ሚኒንግ እንዳለው አናውቅም። ሂዱና አዩት። ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ምን ተብለን ይጠራ? ልጅ። ሚካኤል አይደለም፣ መልአክ አይደለም። መልአክ ነው እሱ ስትል መልእክተኛ ነው እያልክ ነው። ጥሪህ ነው የሚተረጉመው። ዳንኤል ነው እሱ እግዚአብሔር ፈራጅ ነው እያልክ ነው። ልጅ ነው እሱ ካልክ በመንፈስ አለ ምን እያልክ ነው? ልጅ ነው እሱ ስትል መንፈስ ዓለም ላይ እኮ ነው። ከመንፈስ ዓለም ወደዚህ ዓለም የሚገለጠው መልአክም ይሁን ሰይጣንም ይሁን እግዚአብሔርም ይሁን በምኑ ነው? በስሙ ነው አይደለም? አንተ መንፈሳዊ ነህ ስትባል የምትገለጠው በምን ነው? በስም ነው። ስም ነው የሚገልጥ። ጌታ ኢየሱስ ክርስቶስ ኢየሱስ ነው ስሙ። ነገር ግን በሄደበት ባደረገው በሰራው በሆነው ነገር ሁሉ የተገለጠበትን ምን ብለው እንዲረዱ ነው የሚፈልግ የነበረው? ማቴዎስ ወንጌል እንሂድና እናንብብ። ማቴዎስ 16 ቁጥር 13 ጀምሮ ኢየሱስም ወደ ፊልጶስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል? ማን ነው የሰው ልጅ ብሎ ጠየቀ። እነሱም አንዳንዶች መጥምቁ ዮሐንስ ነው ስም ነው ያወጡለት፣ ሌሎች ኤልያስ ነው፣ ሌሎች ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተ እኔ ማን እንደሆንኩ ትላላችሁ አላቸው። እኔ ማን ሚነግረኝ ሰው እርግጠኛ ነኝ ውስጣችሁ ያለው የእኔን ማንነት ለመናገር በየምታውቁኝ ካራክተር ነው ህሊናችሁ የሚጮህ። የተናደደብኝ ካለ በዛ ንዴት ነው የሚጮህ። ያኮረፈኝ ካለ ባኮረፈው ነው። የሚያውቀኝ ካለ በሚያውቀኝ ነው። በተለያየ ድምጽ ነው ውስጣችሁ የሚጮህ። ማን ነኝ ስል በማንነቴ ውስጥ የሚመጣ ድምጽ አለ። አንዳችሁ ካንዳችሁ የምታውቁኝ ስም ይለያል። መገለጫዬ ነዋ፣ መገለጥ ነዋ። ስም መገለጥ ስለሆነ መገለጫዬ ስለሆነ መንፈስ ዓለም መገለጫው ስለሆነ መለኮታዊ ማንነት ስም ነው መገለጫው። እናንተም ማን ነው ተብላችሁ ስትጠየቁ መገለጫውን ነው የምታወሩት፣ መገለጫዬ ስለሆነ ማለት ነው። ግን ሰማይ የሚያውቃችሁ እርሱም እናንተ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ልጅ ነው ብሎ የሚያምን በስሙ ምን ይሆንለታል? ምን ብሎ ነው የሚያምን? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን የሚል
ልጅ ነው ብሎ የሚያምን የተገለጠው መልአክ ነው ብሎ አይደለም የተገለጠው የሚያምን ኢየሱስ የሚያውቁት ልንገራችሁ ከተማቸው ገባና ድንቅ አረገ ያደገበት ከተማ ነው እና ባለማመናቸው ምክንያት ብዙ ታምራት ማድረግ አልቻለም ከዛ አንዱ ካንዱ ጋር ሲያወራ ያደረጋትን ነገር አዩና ይህ ዮሴፍ ልጅ አይደለም ኢየሱስ አይደለም እንዴ አለ ኢየሱስ አይደለም እንዴ አንደርስታንድ ታደርጋላችሁ ስም ከበደ መሆኑን እኔ ያውቃለሁ ነገር ግን አንተ መገለጫ ከበደ አይደለም መንፈሳዊ ዓለም ላይ መታወቂያ ከበደ አይደለም አበበች አይደለሽም ጥሩ ስም ነው አበበች ታበቢያለሽ ትፈኪያለሽ ትደምቂያለሽ አዎ ግን አበበች አይደለሽም you are a son of God ኢየሱስ የሚለውን ስሙ ይሄ ኢየሱስ አይደለም እንዴ ዮሴፍ ልጅ ኢየሱስ አይደለም እንዴ they know him ያውቁታል መጠሪያው ኢየሱስ ግን የተገለጠበትን ስም ሲያዩት ምን የሚለውን ስም ነው እንዲያውቁ እምነት እንዲሆንላቸው እንዲደገፉት እንዲቀበሉት የሚፈልገው ኢየሱስ በሚለው ነው አይደለም ኢየሱስ እርሱ ማን እንደሆነ የእግዚአብሔር ልጅ እንደሆነ ከጎን ላለው ሰው ዘላለም የእግዚአብሔር ልጅ እንደሆነ ማወቅ አለበት በለው ስለኔ ነው እንደ መታወራል ስለ ራስህ ተናገር መገለጫዬ ዘላለም አይደለም ማለት ነው የእግዚአብሔር ልጅ እንደሆንኩ ነው መጠሪያዬ የእግዚአብሔር ልጅ እንደሆንኩ እምነቴ የእግዚአብሔር ልጅ እንደሆንኩ ሳምን ነው ክርስቲያን መሆን የሚገባኝ በኢየሱስ ያገኘሁት ማንነት አስባችሁታል ኢየሱስ አንተ የልዑል እግዚአብሔር ልጅ ክርስቶስ ነህ ማን ነው ሲላቸው ማን ነኝ ሲላቸው ጴጥሮስ ኢየሱስ መሆኑን አያውቅም አንተ ኢየሱስ ነህ ማለት አይችልም ይችላል ግን መገለጡን ነው የሚነግረው የማንነት ባህሪውን ነው የሚነግረው የማንነት ኔቸሩን ነው የሚነግረው መንፈሳዊ ዓለም የሚታወቅበትን ነው የሚነግረው የተገለጠበትን ስርዓት ነው የሚነግረው አንተ የተገለጥከው እኮ መሲሁ ሆነ ነው ማለት ክርስቶስ የእግዚአብሔር ልጅ ሆነ እግዚአብሔር የቀባው በእግዚአብሔር ደዋን ያ ይመጣል የሚባለው ብቸኛና አንድያው ምን ጠብቀው እሱ ነው ምን ጠብቀው ማን son of God እምነታችን ይሄ ነው መንፈሳዊ ዓለም ስም ነው ሌላ ነገር የለም እምነት ስም ነው ስልጣን ስም ነው ክብር ስም ነው ካራክተር ስም ነው ኦቶሪቲ መንፈሳዊ ዓለም ወደ መገለጥ መጣ ከተባላችሁ ምንም ሌላ ትርጉም የለውም ስም ነው ስማችሁ ሰዋዊ መጠሪያችሁ እንዲቀየር አይደለም እኔ እያስተማርኩ ያለው መንፈሳዊ ዓለም ላይ ማን እንደሆናችሁ እንድታውቁ ነው ባሪያ አይደላችሁ ዳሃ አይደላችሁ የተሸነፋችሁ አይደላችሁ ስደተኞች አይደላችሁ እናንተ ወራሽ ናችሁ ነፃ ናችሁ ይህንን ሁሉ ጠቅልሎ የሰጣችሁ መጠሪያ ፊቱ ቆማችሁ ሰይጣን ፊት ቆማችሁ ለመናገር ቦልድነስ የሚሰጣችሁ I am the son of God ሰይጣን ልጅነትን ሪኮግኒሽን በሰጠህ ጊዜ ፊት አይቆም ምንም ሌላ ትግል አያስፈልግም just I am the son of God መጠሪያዬ መልአክ ማለት ነው አንተን ቀርቦ ለማገልገል አንተውስ ማየት የሚፈልገው እምነት ምንድነው I am the son of God I am the son of God ሰይጣን ሊያስጥል የሚፈልገው ኢየሱስ የሚለውን ስም አይደለም
ልጅ ከሆንክ ይህን ድንጋይ ዳቦ አድርግ። እግዚአብሔር ካንተ ጋር ከሆነ ወራሹ ከሆንክ እስኪ ከዚህ ላይ ውደቅና እኔ ይሄን ሁሉ ሰጣለሁ። ሊያስጥል የሚፈልገው የተገለጥክበትን ስም ነው። የተገለጥክበት ሰዎች የሚያውቁትን አይደለም፣ የተገለጥክበትን ስም የእግዚአብሔር ልጅ ነኝ ብለህ እምነትን ማለት ነው። አንድ ነገር ገባኝ። አንዳንዴ ውደቅ፣ ተነስ፣ ሂድና ምናምን ድብድብ ሳይሆን እውቅና መስጠት። ብቻዬን ነኝ እንዴ? እግዚአብሔር አባቴ ነው ስትል በዚህ እውቅና ውስጥ የሚወድቅ ብዙ ነገር አለ። ቀጥሎ ድሃ ነኝ ብለህ አታምንም፣ ወራሽ ነኝ ብለህ ነው የምታምነው። በስሙ ተጠርታችኋል። እስኪ በስሙ ተጠርቻለሁ በለ። በምኑ ነው የተጠራችሁት? ሌላ ኪዳን አይሰራባችሁ። እሱ በሚታወቅበት በዚያ ስም ትጠራላችሁ። በስሜ ተጠርቷልና ይላል። ስትጸልይ ራሱ በስሜ የተጠራው ሕዝቤ በስሜ